አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እስቲ አንድ ጥያቄ አለኝ። ሳውዲ አረቢያ ያላችሁ ሀበሻዎች ወንዶች ምን ሊበላችሁ? እኔ ምን ሊበላችሁ? እናንተዎች አውሬ ናችሁ? ሰው ናችሁ? ሰው ናችሁ? አውሬ ናችሁ? አረቦችን ገድላችሁ በእናንተዎች የተነሳ 60 ሰው 100 ሰው ተይዟል። እናቴን አባቴን ያግዛለሁ ይሸከማለሁ ብሎ የመጣ ሁሉ ርዝቁን ቆርጣችኋል። አንድ ሀበሻ በሰራው ስህተት የ100 ሰው የ200 ሰው ርዝቁ ይቆረጣል። ምክንያቱም ይህንን ጭንቅላት የተሸከምነው ዝም ብለን አይደለም። በዚህ ጭንቅላት ማሰብ ማውረት አለብን እንጂ ዝም ብለን እንደ በግ እንደ ወፍ መግደል የለብንም። ታውቃላችሁ የዛሬ 8 ወር አካባቢ እዚህ ሳውዲ አረቢያ 2 ሀበሻዎች አረቦችን ገድሎ ተይዘዋል። ከትላንት ወዳ ያው መካ ያው ሁላችሁም ሼር አድርጋችኋል፣ አረቦችም ሼር አድርጎታል። በዚህ የተነሳ 60 ሰው 100 ሰው ተይዟል ተባለ። ለምንድን ነው ወሽመጣችን ቁርጥ የምታደርጉን? ለምንድን ነው ቆይታችሁ ጦርነት የምትፈጥሩት? ጦርነት ካስፈለጋችሁ ኢትዮጵያ አትገቡም ወይ? የሰው ደም ማጠጣት ካስፈለጋችሁ ኢትዮጵያ አትገቡም ወይ? ሰው መግደል ሰው መዝረፍ ካማራችሁ ኢትዮጵያ አትገቡም ወይ? ለምንድን ነው እዚህ ሀገር እናቴን አባቴን ይሸከማለሁ ብሎ የመጣ ምስኪን ሁላ ታስይዛላችሁ እናንተዎች? አረ ልብ ግዙ፣ አረ ልብ ግዙ። ምን ነው የዶሮ ጭንቅላት ነው ያላችሁ እናንተዎች? አረ ልብ ግዙ። አረ ሀበሻዎች ልብ ግዙ። የስንት ሀበሻ ነው ርዝቅ የቆረጥከው አንተ? አረብን ገድላ ሸሽታ የስንት ምስኪን ይረዘቃለሁ ያገኛለሁ ብሎ ተስፋ ያደረጉ ሰዎችን ርዝቅ ቆርጠሃል። ምናልባት ይሄንን ልጅ የደበቃችሁ ሰዎች ካላችሁ አጋልጡት። ለምን ብዙ ሰው በሱ የተነሳ ብዙ ሰዎች ተይዘዋል፣ ታስረዋል። ስለዛ ይህን ልጅ የደበቃችሁ ሰዎች አጋልጡት፣ አስይዙት። ሰውን ገድሎ ሰውን አርዶ የሚታደብቁ ሰዎች ካላችሁ ይሄ ስህተት ነው። አጋልጣችሁ ማስጣት አለባችሁ ለማለት ነው። በተጨማሪ ራሳችሁ ጠብቁ። ኢቃማ ኖራችሁ አኖራችሁ እዚህ ሀገር እንደዛ አይነት ቀልድ የለም ለማለት ነው። በተለይ ገጠር ያላችሁ ሰዎች ራሳችሁ ጠብቁ። ሴቶቹን ከተማ ያላችሁ ሰዎች በዚህ ሀገር አንድ ሰውን ከገደለ ታውቃላችሁ መቼም ሰውን የገደለ ብቻ አይደለም የሚታሰረው፣ ምስኪን ሁሉም ይታሰራል። ስለዛ አላህ ልቦና ይስጣችሁ ሀበሻዎች። አረ ወሽመጣችን ቁርጥ አረጋችሁን። ቆይተን ኡፋይ ስንል ብድግ ታረጋላችሁ። አረ ወሽመጣችሁ ይቁረጥ። ሰውን የምትገድሉ ሰዎች፣ የምታሳድዱ ሰዎች